የ23 ዓመት ልጅ ወለደች አይደንቅም? የ90 ዓመቷ ሳራ ግን ይደንቃል። አለቱ ዘይት አፈለቀ የሚለውን ተቀበላላ ትቀበልም? ሰዎቹ ይራመዳሉ፣ ስጋ ይወርዳል። ከሰማይ መና ወረደ፣ ትቀበላላ ትቀበል? አብራራልኝ ብለህ ታብራራለህ? ለዚህ እኮ ተአምራት አይብራራም የምንለው። ተአምራት ማለት ማግኘት የምትፈልጉትን ነገር ማግኘት ባልቻላችሁበት ሰዓት ማግኘት ማለት ነው። ተአምራት ማለት ይሄ ነው። ኢየሱስ እንዲህ አለው፣ አልጋህን ተሸከምና። አሁን ኢየሱስ ምንድነው? ይሄ ወዲያው የተፈወሰ ሰው ነው። ለምንድነው አልጋህን ተሸክመ ሄድ ስለው፣ ለካ አልጋዋ ነገረኛ ነች። አንተ አትነሳም እንዴ? 38 ዓመት ላይ ተቀምጠ ተሸክም የስትል የነበረቱን ተሸከማል። ይኸው የሆኑ ሰዎች ሲሰጡ ነበረ፣ ስትቀበል ነበረ። በጌታ በኢየሱስም ታሪክ ይገለበጣል። ከናንተ መካከል አህያ ውሃ ቢጠማው በእሁድ ቀን ከግርግሙ አውጥቶ ፈቶ ውሃ ማያጠጣው ማን ነው ሲሉ፣ ማንም አህያ አይደለች እንዴ ይላል። አሁንም እኮ ለአህያ የሚራሩ ለሰው የማይራሩ ሰዎች እኮ አሉ። የዛለት የመጣው ደብዳቤ አይዘው፣ ሐሜት አይዘው፣ ወሬ አይዘው፣ የሰው አፍ አይዘው፣ የቀኑ ባለቤት መጣ። እነዚህ ሰዎች ለአህያ ፈተው ፈቃድ አላቸው። ያቺ ሴት ግን ቀና ብላ እንድትሄድ አይፈልጉም። 7ኛ ቀን እንድትቀጥል 19 ዓመት ብላ በጉብጥና እንድትቀጥል የተፈቀደ ነበረ። እኔ እኮ ይህን ሰው የምወደው ለዛ እኮ ነው ያለው። ወደፊት ሆነውን ነው የምፈልገው። የአሁኑንማ አካውንቴ ይነግረኛል፣ ቤተሰብ ይነግረኛል፣ ራሴ ይነግረኛል። ባንክ ራሱ የሆነ ብራችሁ ከፍ ሲል ነው የሚያወሯችሁ። አሊያ ሰልፊያዝ ይላል። በዛ ያለ ኮረ ውስጥ ግባ ነው የሚሉ እኮ በኩሮች ነን እኮ። በኩር በእስራኤል ሕግ 2 እጥፍ ይገባዋል። ልንባረክ ይገባናል። ጤና ልንሆን ይገባናል። ቢዝነሱን ልንቆጣጠር ይገባናል። ስልጣኑን ልንቆጣጠር ይገባናል። አሜን አሜን አሜን። እኛ እዚህ መተን አሜንና አሜን ስንል እዚህ ለቀን አይደለም፣ ነቅተን ነው። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር የአብርሃም በረከት በክርስቶስ ኢየሱስ ወደ ማን ነው? ሴትየዋ የአብርሃም ዘር ስለሆነች ነው። አሁን አንተ የአብርሃም ዘር ብቻ አይደለም፣ በልጁ በኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አጠር ያለ ነገር ነው የምናገረው። የምናገርበት ርዕስ ይገባኛል የሚል ነው። እስቲ ጮክ በሉና ይገባኛል በል። አትፍራው፣ ስለሚገባ እኮ ነው። ይገባኛል በለኝ እስቲ።